السلام عليكم ورحمة الله وبركاته. رزق عندي سفالله تفلقاله እንዲሁም ደግሞ ጤንነትህ የሚያስቸግርህ ከሆነ ጤንነትህ እንዲመለስልህ ትፈልጋለህ። እንዲሁም ደግሞ ሰዎች በጣም አዛም ያደርጉ ከሆነ ያ ደግሞ አዛም ያደርጉህ ነገር እንዲነሳልህ ትፈልጋለህ። እንዲሁም ደግሞ በሽታ በጣም የሚያጠቃህ ከሆነ ያ በሽታ እንዲወገድልህ ትፈልጋለህ። እንዲሁም የኢማን ድክመት ልብ ውስጥ የሚሰማህ ከሆነ ደግሞ የኢማን ጥንካሬ ልብ ውስጥ እንዲመጣ ትፈልጋለህ። እንዲሁም ደግሞ ፊትህ በጣም ከሚንጸባረቅ የሚያንጸባርቅ ማሻአላህ እንዲሆን ትፈልጋለህ። ነፍስስ እርካታ እየተሰማት ደስተኛ ሆና እንድትኖር ትፈልጋለህ። እንዲሁም ደግሞ በአንተ ላይ ስልቹነት ካለብህ ዴይሊ ስራ መስራት የማትችል ለሁሉም ነገር ለዒባዳ በጣም ስልቹ ከሆንክ ያ ነገር እንዲወገድልህ ትፈልጋለህ። ግዳውስ መልሱን ልስጥህ። الإمام ابن القيم رحمة الله عليه من يلالو الصلاة أدرهن الصلاة سكد. الصلاة مجلبة للرزق. صلاته يانتن رزق متعمد عليه صلاته نات. صلاتهن سكد. صلاتهن ما تسجد كونه رزق يلا. صلاة ولتنيا حافظة للصحة. ጤንነትህን አካልህ ላይ የሚመጣብህን ጤን በሽታ ያንን የሚያስወግድ ጤንነትህን የሚመልስልህ ሰላት ነው። በየጊዜው የሰው ስፒሪቹዋል ወይም የሲሕር የመተት የዓይንናስ የሐሰድ የሚመጣብህ በሽታ በሙሉ ሰላት ትከላከልልሃለች። እንዲሁም ዳፊዐቱ ሊልአዛ በሰዎች በኩል የሚመጣብህ ትንኮሳ ኤኒዋን ወይም ማናቸውም ነገሮች ያንን የሚገፋልህ ይብሎክ የሚያደርግልህ የሚገፈትርልህ የሚመልስልህ ሶላትህ ነች። እንዲሁም ደግሞ መጥረደቱን ሊልአዛ መጥረደቱን ሊልአደዋኢ ማናቸውም አይነት በሽታዎች ለሚመጣበት ነገር ደግሞ አባራሪ መላሽ ናት ሶላትህ። አንተ የምትሰግዳት ሶላት ምንም አይነት ማኒ ብር ገንዘብ አያስፈልጋትም። ቀጥታ ዝም ብለህ ብቻህን ፕራክቲካሊ የምታረጋት ቦታም አያስፈልግም፣ ጀማዓም አያስፈልግም። ስገዳት ለብቻህም ቢሆን ማቅውየቱን ሊልቀልቢ ይህች የምትሰግዳት ሶላት የልብህን ኢማን ታጠነክርልሃለች። ሶላት እንዲሁም ደግሞ ሙብየደቱን ሊልወጅህ ፊትህን ታንጸባርቅልሃለች። ፊትህ ብርሃናማ ይሆናል ማን ሶላትህን ስትሰግዳት። እንዲሁም ደግሞ ሙፍሪሐቱን ወይም መፍረሐቱን ሊነፍሲ ነፍስ ውስጥ ደስታ እንዲመጣ ትረዳሃለች። እንዲሁም ደግሞ መዝሀበቱን ሊልከሰሊ ሶላት ይሄ ስልቹነትህን ታስወግድልሃለች፣ ታነሳልሃለች ቶታሊ። ይህ ሁላ የሶላት ጥቅም ነው። ይህ ዛዱል ሚዓድ የሚባለው መጽሐፋቸው ላይ 3ኛው ሙጀለድ 304 ፔጅ ላይ ታገኘዋለህ። ይህ የኢብን አልቀይም ኢብን አልጀውዚ ረሕመቱላህ ዐለይህ ንግግራቸው ነው። የሶላትን ያለውን ጥቅም አላህ ሱብሓነሁ ወተዓላ ደግሞ ባጭሩ ምን ብሎ ነግሮናል? ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር። ሶላት የሶላት ጥቅሙ አላህን ወርሽፕ ብቻ አይደለም። አላህን ስታመልክ የሚሰጥህ ውጤት ደግሞ ዱንያና አኺራን ሰክሰስፉል ነው። ዱንያ ላይ ሶላትህ ተንሃ ትከላከልልሃለች ዐኒል ፈሕሻ ከመውደቅ አጸያፊ ነገር ከመስራት፣ ወልሙንከር የተጠላ ነገር ከመስራት። እዚሁ ዱንያ ላይ ቤኔፊቱ ጥቅሙ ይጀምራል። አኺራ ላይ ሶላት የሚሰግድ ሰው ሶላቱ የተሳካ የሆነ ጊዜና ቀጥታ ሌሎች ስራዎች በሙሉ ይሳካሉ። ጀነት ለመግባት ኢዚ ወይ ይሆንለታል ማለት ነው። ስለዚህ ሶላትህን አደራ። ሙስሊም ሆነህ የማትሰግድ ሰው ሙስሊም አይደለህም፣ ለሌላ አካል እየሰገድክ ነው ማለት ነው። ስለዚህ ሶላትህን አደራ። ውጤቱን በዚሁ ዱንያ ላይ ታየዋለህ። ሰላም አለይኩም።